ክርስቶስ የሞተለት ክቡር ሰው የእግዚአብሔር ልጅ ያለ በደሉና ያለ ኃጢያቱ ሰው ሆኖ ተፈጥሮ የሰው ስጋ ለብሶ ራሱን አዋርዶ ባዶ አድርጎ የባሪያን መልክ ይዞ ለመስቀል ሞት አሳልፎ ተሰጥቶ የሞተለትን ያን ክቡር ሰው አንድስ እንኳን የሞተ የለም ብሎ የሚናገር በጣም ውሸት ነው። እያየነው ሱዳን የፈሰሰውን የዓለም ጋዜጠኞች እየተያሉ ወንዶች ናቸው ሴቶች የሉበትም ማለት ምን ልበልህ ያልዋሸውን ውሸት ዛሬ ዋሽቶ ነገ ሌላ ነገር ህግ ላስከብር ብሎ ነው የሰሜን ዕዝ ተደፈረ ብሎ ህግ ላስከብር ብሎ ኢትዮጵያን ህዝብ የዋሸው እሱ ራሱ ህግን ተላላፊ። እኔ በጣም የሚደንቀኝ ነገር ቴዲ ዲያብሎስ አሰራሩ በአመታት መካከል አንድ ነው። ህግ ተላላፊ ነው ዲያብሎስ። የወደቀው ህግን ስለተላለፈ ነው። እንደ ሬቤሊየስ ስለሆነ አመፀኛ ስለሆነ ነው። አመፅ ደግሞ የሚያደርግ ህግን የሚተላለፍ ነው። ሪቤል አድርጎ ነው የወደቀው። እሱ የወደቀበትን እሱ ፌል ያደረገበትን አስከብራለሁ ብሎ ነው የሚነሳው የሰይጣን ይፌል እግዚአብሔርን ኦቤይ ማድረግ ህግን መታዘዝ የእግዚአብሔርን ህግ መታዘዝ አቅቶት የወደቀው ሰይጣን ሁሌ ሰዎችን የሚገለው የሚጨፈጭፈው የሚያጠፋው እግዚአብሔር በአምሳሉ የፈጠረውን ክቡርን ሰው የሚያጠፋበት ህግ አስከብራለሁ እያለ ነው። ጌታችን ኢየሱስ ክርስቶስን አሳልፎ ለሞት ሲሰጡት ህግ ተላለፈ ተብሎ ነው። ክርስቶስ አይሁድን ሃማ አጠፋለሁ ብሎ ሲነሳ ህግ ተላለፈ ህግ አስከብራለሁ ብሎ ነው። እነ ዳንኤል መጽሐፍ ቅዱስ ላይ ብታየው ሁሌ ሰይጣን ህግ አስከብራለሁ እያለ ነው ሰዎችን የሚያጠፋው። አብይ አህመድም እሱ ያላከበረውን ህግ እሱ የተላለፈውን ህግ እሱ ኢሊጋሊ ተቀምጦ ያለ ህዝብ ምርጫ ስልጣን ላይ ተቀምጦ ህግ ሳይኖረው ህግ አስከበረ። እሱ ነው መጀመሪያ ህግን የጣሰ። በኮንስቲቱሽናቸውን የማይፈቅደውን ነገሮች ሁሉ አድርጎ ህገ መንግስቱን ጥሶ ህግ አስከብራለሁ ብሎ ነው የተነሳው። እና ይሄ ትክክለኛ ውሸታም የሆነ የዲያብሎስን ባህሪ ነው የምታየው። ስለዚህ አብይ አህመድ ተሳዳቢ የእግዚአብሔር ቃል ካፋችሁ ክፉ ቃል አይውጣ ይላል። በጣም ተሳዳቢ። እኔ እሱ መጥቶ የሰማዋቸውን ስድቦች በዘመኔ ሰምቻቸው አላውቅም። እንደዚህ አይነት ስድቦች አሉ እንዴ? እንደዚህ አይነት ቃላቶች አሉ እንዴ? እስክል ድረስ ማለት ነው። ዲሴፕሽን ባህሪው አብይ አህመድ በጣም ዲሴቭ የሚያደርግ ሰዎችን ዲሴፕሽን ማለት እውነቱን ዲስቶርት አድርጎ እውነቱን አጣሞ እውነቱን አበላሽቶ የሰዎችን አመለካከት የሚቀይር ነው ዲሴፕሽን ማለት። ይሄ ደግሞ ትክክለኛ የሰይጣን ባህሪው ነው። ዲሲቨር ነው የሚለው መጽሐፍ ቅዱስ። የሰይጣን ማርያማዊት ስለ ባህሪው ትንሽ ጠለቅ ብለሽ ልትነግሪን ትችያለሽ። ግን በመጀመሪያ ክርስቲያን ነው